ከመጥፎ ነገር እግዚአብሔር በሰላሙ በቅዱስ ገብርኤል አማላጅነትና በክንፉ ይጠብቀን። በአዲስ አበባ ሀገረ ስብከት ከዓመት ዓመት በድምቀት የሚከበረው የቅዱስ ገብርኤል ክብረ በዓል ዘንድሮ ደግሞ የቁምስናው 60ኛ ዓመት ምስረታ መታወስ በርካታ ካህናት፣ ደናግል፣ ዘማሪያንና ምዕመናን በተገኙበት በታላቅ መንፈሳዊ ድምቀት ተከብሯል። ከመላው አቅጣጫ በመገኘት እዚህ የተሳተፉ እንዲሁም በውጭው ዓለም በቀጥታ ስርጭት በካቶሊክ ሰላም ካቶሊክ ቲቪ አማካኝነት የሚከታተሉ ሁሉ እንኳን አደረሳችሁ። ለቅዱስ ገብርኤል ክብረ በዓል እንኳን በሰላም አደረሳችሁ እላለሁ። ለመላው የእምነቱ ተከታዮች እንኳን በሰላም በጤና አደረሳችሁ። ለመላው ካቶሊካውያን እንኳን ለገብርኤል በዓል በሰላም አደረሳችሁ። ካቶሊካዊ በውጭም በአገር ውስጥም ያላችሁ እንኳን አደረሳችሁ ብያለሁ። መላው የካቶሊክ ቤተክርስቲያን አባሎች በአገር ውስጥም በውጭም ያላችሁ እንኳን ለገብርኤል በዓል በሰላም አደረሳችሁ አደረሰን። ታኅሳስ 19 ቀን 2018 ዓ.ም የተከበረው የቅዱስ ገብርኤል ክብረ በዓል በተለይም ቁምስናው ከ60ኛ ዓመቱ በተጨማሪ ቤተክርስቲያኑ እድሳት ሊደረግለት የሚገባ በመሆኑ ከጥቅምት ወር ጀምሮ ዝግጅት ሲደረግበት የቆየ ነው። እንግዲህ ዝግጅት ዘንድሮ በልዩ መልኩ አንደኛ 60ኛ ዓመታችንም እንደመሆኑ መጠን ሁለተኛ ደግሞ እንዳያችሁትም እሁድ ላይ ከመዋሉ አንጻር በጣም ብዙ ምዕመናኖቻችን የሚገኙበት ስለነበረ ከረጅም ጊዜ በፊት ነው ቅድመ ዝግጅት ስናደርግ የነበረው። የእድሳት መርሃ ግብር ይፋዊ ማስጀመሪያችንን ጥቅምት 30 ላይ አድርገናል። ስለዚህ ከዛ ቀጥታ ወደዚህ ዝግጅት ነው የቀጠልነው ማለት ነው። ስለዚህ ጥቅምት፣ ዳር፣ ታኅሳስ ከዛም በፊት ረጅም ጊዜ ቅድመ ዝግጅት ነበረ፣ ግን እነዚህን በደንብ የተጠናከረ ዝግጅት ሄደንበታል ማለት ነው። ለክብረ በዓሉ ሲደረግ የነበረው ዝግጅትም ተጠናቆ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴና በርካታ ካህናት እንዲሁም ከአዲስ አበባ ሀገረ ስብከት ውጭ የመጡ ምዕመናን በተገኙበት የቅዱስ ገብርኤል ክብረ በዓል በታላቅ መንፈሳዊ ድምቀት ተከብሯል። ብፁዕነታቸውም ስለ ሊቀ መልአኩ ገብርኤል ጠባቂነትና አብሳሪነት ቃል እግዚአብሔር አሰምተዋል። ሊቀ መልአኩ ቅዱስ ገብርኤልን ስናስብ የእግዚአብሔርን ጠባቂነት፣ እረኛነት ስለምናምን ነው እሱን የምንጠራው። ስለዚህ ዛሬም እንግዲህ ልናድስ የምንፈልገው እምነታችን ምንድነው? እግዚአብሔር ጠባቂያችን ነው። እግዚአብሔር እረኛችን ነው። እግዚአብሔር ይንከባከበናል። እግዚአብሔር እንቆቅልሽ የሆነውን ነገር ሊፈታ ይችላል። እንደ ድንገት ሆኖ እሳትን ቢለኮስ ከእሳቱ ተሻግሮ የሚከልል አምላክ ነው። ስለዚህ የሚከልለን አምላክ መልካም በጎ ነገር ይነግረናል፣ መልካም ነገር ያበስራል። ካበሰረው ትልቁ ነገር ቅዱስ ገብርኤል ካበሰረው ትልቅ ብስራት ዋናው የክርስቶስን መወለድ፣ የክርስቶስን መምጣት፣ የእግዚአብሔርን አማኑኤል መሆን ነው። ከዚህ የበለጠ ትልቅ የምስራች የለም። እግዚአብሔር ከእናንተ ጋር ነው፣ እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ከኔ ጋር ነው ከማለት የበለጠ ትልቅ መከታ የሚሆን ነገር አለ? የለም። ያንን መልእክት ነው ይዞ የመጣው እና መልአኩ ማርያም በደነገጠች ጊዜ ምን አለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንን የምስራች እንድነግር ከእግዚአብሔር ዘንድ ተልኬ መጥቻለሁ። የቅዱስ ገብርኤል ቁምስና ከተመሰረተበት የዛሬ 60 ዓመታት ጀምሮ ለካቶሊካውያን የቤተ ክርስቲያን ምስጢራትን በመስጠትና በእግዚአብሔር ቤት በማሰባሰብ መንፈሳዊ ኃላፊነቱን ሲወጣ ቆይቷል። ቤተ ክርስቲያኑም እግዚአብሔር ሲመለክበትና ሲነግስበት ኖሯል። ቁምስናው ላለፉት 60 ዓመታት በመንፈሳዊ ጽናት ሲያገለግል የነበረ ቢሆንም በተለይም ከቅርብ ጊዜ ጀምሮ በቤተ ክርስቲያኑ ሕንፃ ላይ እድሳት የሚያስፈልጋቸው ነገሮች እየታዩ መምጣት ጀምሯል። ይህንንም አስመልክቶ ላለፉት ጥቂት ጊዜያት የእድሳት ጥሪዎች ሲቀርቡ የነበሩ ቢሆንም በተለይም በዘንድሮ ክብረ በዓል ለተገኙ ምዕመናን ድጋፋቸውን እንዲያደርጉና አብሮነታቸውን እንዲያሳዩ ተነግሯል። ቤተክርስቲያን
የሁላችን ነው፣ የጋራችን ነው። እያንዳንዳችን መጠን ችግራችን፣ መልካም ነገሩን፣ መጥፎ ነገሩን ሁሉ መጠን በቤቱ እረፍት በመጠየቅ የምናርፍበት ቤት ነውና እባካችሁ ሁላችሁ የበኩላችሁን ሁላችንን ብንተባበር ይህንን ቤተክርስቲያን እንደገና መስራት እንኳን ቀላል ነውና በሀሳብ በገንዘብ በጉልበት ሁሉ እንዲተባበሩን አደራ ለማለት ነው። እንግዲህ የምታዩት ቁምስናችን የቅዱስ ገብርኤል ቁምስና ቅድም እንደተናገርነው 60ኛ ዓመታችን ላይ ደርሰናል። በተለያዩ ቦታዎች ላይ የውጭ ግድግዳዎች እንዲሁም የውስጥ የተለያዩ ክፍል ቦታዎች አሉ። መስታወቶችም አንዳንድ ቦታዎች የምታዩቸው በመርገፍ ላይ ያሉ ቦታዎች አሉ። ስለዚህ እነዚህን ዝናብም እያስገባ ይገኛልና እነዚህን በጠቅለል ባለ ሁኔታ እድሳት ለማድረግ በዝግጅት ላይ እንገኛለን። ስለዚህ በተለያየ የማህበራዊ ሚዲያዎች በፌስቡክም በቴሌግራም ላይም የተለያዩ ለዚህ ዓላማ የተከፈቱ የባንክ አካውንቶች አሉ። ከዛም ባሻገር በቁምስና በማንኛውም ሰዓት ምእመናን ምክር ቤትን ማግኘት ከፈለጉ ቅዳሜ ከ10 ሰዓት እስከ 12 ሰዓት ስብሰባ አለ። እንዲሁም የቁምስናው ጸሐፊ ዘወትር ትገኛለች። ብቅ በማለት ባሉት አካውንቶችና በአካልም መገኘት ካስፈለገ ማገዝ ያስፈልጋል ማለት ነው። ይሄ እንግዲህ አንድ ቁምስና ይሁን እንጂ የሁላችንም ቤት ነው። ሁሉም ቁምስናዎች የሁላችንም የካቶሊካውያን ቤት እንደመሆናቸው መጠን በተባበረና በተያያዘ ክንድ አብረን ማደስ ያስፈልጋል። እንደሰማነው ቤተክርስቲያኒቷ 60 ዓመት ሞልቷታልና እሷን ለማደስ ሁላችንም በቻልነው መጠን በገንዘብ፣ በሀሳብ፣ በጉልበት በምንችለው ሁሉ ለማገዝ ብንተባበር በጣም አስፈላጊና ከእያንዳንዳችን የሚጠበቅ ጉዳይ ነው። የቅዱስ ገብርኤል ቁምስና ምእመናን ብዙ ይህንን በዓል ጥቅም ባለው መንገድ ቤተ ክርስቲያኑን በሚያድስ መንገድ ህብረቱን በሚያድስ መንገድ ሊያከብሩት ብዙ ነገር እየሰሩ ነውና እንኳን ደስ አላችሁ፣ እግዚአብሔር ይስጣችሁ፣ እንደግፋችኋለን እንበላቸው። በኢትዮጵያ ካቶሊካዊት ቤተክርስቲያን በሌሎችም ሀገረ ስብከቶች በታላቅ መንፈሳዊ ድምቀት የተከበረው የቅዱስ ገብርኤል ዓመታዊ ክብረ በዓል በአዲስ አበባ በነበረው አከባበር በቅድስት መንበር የምስራቅ አብያተ ክርስቲያናት ቢሮ ውስጥ በኃላፊነት የሚሰሩት ክቡር አባ ዶን ኒኮላ ካህናት፣ ደናግልና ምእመናን የተገኙበት ነበር። ቅዱስ ገብርኤል ክብረ በዓል በጣም በሚደምቅ ሁኔታ ነው የተከበረው። እጅግ በጣም በሚያስገርም እኔ በዚህ እንደዚህ አይነት ጠብቄ አላወኩም። በጣም ብዙ ምእመን ነው የመጣው። እንዲሁም ብዙ አባቶች፣ ብዙ ካህናት፣ ብዙ ደናግላን ነበሩ። ይሄ ገዳም በጣም ይሄ የዘንድሮ ክብረ በዓል በጣም ለየት የሚያደርጋቸው ነገሮች ደግሞ የዚህ የቤተክርስቲያን ከተመሰረተ በኋላ የ60ኛው ዓመት በመከበሩ ደግሞ በጣም ለየት የሚያደርግ ክብረ በዓል ነበር። በጣም የሚገርም በዓል ነበረ። እንዲሁም ዛሬ ደግሞ ብፁዕ አባታችን አቡነ ተስፋ ስላሴ ተገኝተው በገብርኤልን በሚመለከት ሁኔታ ሀሳባቸውን እንዲሁም ገብርኤል የሚል ቃል ራሱ ከየት የመጣ እንደሆነ በጣም ብዙ አብራርቶልናልና በጣም ደስ የሚል በዓል ነበር። ዛሬ ከወትሮ በተለየ በጣም ደማቅና አስተሳሽ ነበር። ጠቅላላ ድባቡ በጣም ደስ የሚል በእውነቱ አምና በዚህ ሰዓት ይህን ፕሮግራም ለመታደም አልቻልኩም ነበር። ይህንን በማየቴ በጣም ደስ ብሎኛል። በጣም ደስ የሚል በዓል እየተከበረ ነው ያለው። በጣም አሪፍ ነው። በተለይ ለየት የሚያደርገው ነገር ደግሞ እሁድ ቀን በመዋሉ ነው። በጣም ደስ ይላል። በዓሉ አከባበሩ፣ በተለይ ስርዓቱ ግዕዝ መሆኑ በጣም ደስ ይላል። እኛም የተባርከንበታል፣ ቅዳሴውን ተካፍለንበታል። በጣም ደስ ይላል በዓሉ። እንግዲህ እሁድ ሲሆን በጣም እንደምታውቁት ነው፣ ከበድ ይላል። ብዙ ሰው በነፃነት መሳተፍ ይችላል። እንዳያችሁትም ደግሞ በጣም ብዙ ሰው ተገኝቷል። ስለዚህ እግዚአብሔር ይመስገን የተቻለንን ያህል ዝግጅት አድርገናል። ምእመናኑም በተሟላ ሁኔታ በደንብ መጥቷል። ቆንጆ ክብረ በዓል፣ ቆንጆ ጊዜ አሳልፈናል። ካህናትም የቁምስናው ምእመናንም በደንብ በተሟላ ሁኔታ ተገኝተውልናል። እግዚአብሔር ይመስገን ቆንጆ ጊዜ አሳልፈናል ብዬ አስባለሁ። የቅዱስ ገብርኤል ዓመታዊ ክብረ በዓል በቅዱስ ቁርባን ዑደት፣ በወጣቶች ያሬዳዊ ዜማ፣ በመስዋዕት ቅዳሴ፣ በአምልኮና በዝማሬ ብፁዕ አቡነ ተስፋ ስላሴ፣ ካህናት፣ ደናግል፣ ወንድሞች፣ ዘማሪያንና በርካታ ምዕመናን በተገኙበት በታላቅ መንፈሳዊ ድምቀት ተከብሯል። እኛም የዛሬው ልዩ ፕሮግራማችንን ለቅዱስ ገብርኤል ቁምስና 60ኛ ዓመት ምስረታ ክብረ በዓል እንኳን አደረሳችሁ ማለት በዚሁ የቤተ ክርስቲያን እድሳት ጉዟቸው ሁላችንም ከጎናቸው በመቆም አንድነታችንንና ህብረታችንን እንድናሳይ ጥሪያችንን በማቅረብ በዚሁ አጠናቀቅን።